ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ቤተሰቦች የተከታተልኩኝ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁ ጽጌረዳ ድራማ ክፍል 17 ይዤላችሁ ቀርባለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ ይላችኋለሁ። ነብዩ ጽጌረዳ የሆነ ቦታ ይቆጥራታልና ከዛ ጽጌረዳ ትመጣለች። ከዛ ከመጣች በኋላ ደስ ብለኛል ስለመጣሽ እንደምትመጪ እርግጠኛ ነበርኩ ይላታል። ከዛ ጽጌረዳ ደግሞ ነብዩ አሁን መናገር ብዙ ነገር አልፈልግም ትለዋለች። እንደዚህ ስትሎ ነብዩ ጽጌረዳ ለምንድነው እንደዚህ ሆንሽ ያለሽው? ለምንድነው እንደዚህ የተቀየምሽኝ? ምንድነው? ለምን እንደዚህ ተቀያየሽኝ ያለሽው ለምንድነው? ይላታል። እኔ ምንም አልሆንኩም ነብዩ ትለዋለች ጽጌረዳ። እኔ ምንም አልሆንኩም፣ ምን ሆናለሁ? አሁን ብዙ ነገር አታውራ። ለምንድነው የጠራሃኝ? ትለዋለች። ለምንድነው እንደዚህ የተቀየርሽኝ ያለሽው ጽጌረዳ? እኔ እኮ አንቺ በምንም ተአምር የተቀየርሽኝ ያለሽው እኔ ግራ የገባኝ ነው ያለው። አንቺ እኔ በምንም ምክንያት እንደተቀየርሽኝ እኔ ጠንቅቄ አውቃለሁ። እኔና አንቺ እንተዋወቃለን እኮ። አንቺ ግን ለምንድነው እንደዚህ ሆንሽኝ ያለሽው ብሎ አጥብቆ ይጠይቃታል። አንቺና እኔን እንተዋወቃለን ስላ ነብዩና ጽጌረዳ። ከዛ አንተ እንደዚህ ካሰብክ እኔ ምን እንዳደረከኝ አንተ ጠንቅቀህ ታውቃለህ እኮ ትለዋለች ጽጌረዳ ነብዩ። ጽጌረዳ እኔ እኮ ምንም አደረኩም፣ በአባቴ ምክንያት እኮ ነው እንደዚህ የሆንሽኝ ያለሽው። እኔ ዘን ሰዓት ደግሞ እኔ አባቴ በጣም ስለተናደደ የነበርኩ ነው እንደዚህ ሆንኩ እንጂ እኔን አንቲ መስከፋት ፈልግ አይደለም ይላታል ነብዩን ጽጌረዳ። ዘን ሰዓት እኔ ስሜታዊ ሆኜ ነበረ እና እንጂ በአባቴ ምክንያት ነው። እኔን አንቺ መስከፋት ወይ አንቲ ማጣት ፈልግ አይደለም ይላታል ነብዩ ጽጌረዳ። ጽጌረዳ ደግሞ እሺ ጥሩ ትለዋለች። እሺ አሁን ገባኝ፣ አሁን የመጣሁን ለምን ምክንያት ነው ትለዋለች ጽጌረዳ ለነብዩ። እኔ ያደረኩ ነገር ስለጸጸተኝ ለአንቺ ይቅርታ መጠየቅ ነው የመጣሁ ይላታል ነብዩ ለጽጌረዳ ማለት ነው። ጽጌረዳ ደግሞ እሺ ለዚህ ነው የመጣኸው? እኔ እንደዚህ የመሰለን ነበረና ለዚህ ከሆንክ እኔ ምንም አይነት አልተቀየምኩም፣ ይቅርታ አደርግልሃለሁ ትለዋለች ጽጌረዳ ለነብዩ። እኔ ይቅርታ አደርግሃለሁ። ከዛ ደህና ደር ብላ ስትሮጥ ከዛ ነብዩ ደግሞ ሮጦ በኢዳ ሀዛ ማለት ነው። ከዛ እረ ጽጌረዳ እባክሽ ይላታል። ተይኝ ትለዋለች። አንተ ራስህ ጠበቅ ትለዋለች። አንቺ ምንድነው እንደዚህ ጥልኝ የምትሄጂው? እንደዚህ አታደርግኝ፣ ቆስሌ ለጨው አትንዘኝ ይላታል ነብዩ ጽጌረዳ። ኧረ እባክህ ማነው ቆስል ላይ ጨው የነዘ ያለው? እኔ ነኝ ትለዋለች ጽጌረዳም ለነብዩ። እኔ ልጅ ያለሁ እንደዚህ ጠፍተ ነበርና ከዛ አባቴ እናቴ በእኔ ምክንያት እንደጠፋትና እንደማለት ሲነግረኝ ከዛ አንተ ካደግክ በኋላ ሁሉም ነገር ታውቃለህ ይለኝ ነበረ አባቴ ይላታል ጽጌረዳ ነብዩ። እኔ ያደግኩበት ምክንያት እናቴ ጠፍታ ነው ያደገችው እና እናቴ ደግሞ በእኔ ምክንያት ስለሆነች ይላታል ነብዩ ጽጌረዳ። ጠፍታ በእኔ ምክንያት ከዛ እኔ ሳድግ ሲነገረኝ እናቴ በእኔ ምክንያት እንደጠፋች ነው የሚነግሩኝ ይላታል ነብዩ ጽጌረዳ። እና ሳዳደጌ እንደዚህ ነው ይላታል። ከዛ ጽጌረዳም እሺ አሁን ወደ ቤቴ ንግባ ስትሉ አይ ጽጌረዳ ያስቀየምሽኮሽ ነገር እንድትነግረኝ ነው የምፈልገው ይላታል። ካልሆነ እኔ ገድለች ነው የምትሄደው
እንድትነግሪኝ ነው የምፈልገው ይላታል ነብዩና ጽጌረዳ። እና ነብዩ አንተ እያደረግች የምትሰራቸው ነገሮች ሁሉ እንኳ እኔ የሚያስቀይሩ ነገር ናቸው እና እኔ መተው አይመስልህም ትለዋለች ጽጌረዳ ነብዩ። ጽጌረዳ ያለፈው እኮ ተነጋግረን እኮ ፈተን ነበረ፣ ለምን እንደዚህ ትውልኛለሽ ይላታል ነብዩና ጽጌረዳ። ጽጌ ደግሞ እዚህ እኔ እንዴት ተዋለሁ ሳስበውን ተው አይመስለኝም ትለዋለች ጽጌረዳ ነብዩ። ጽጌረዳ እንደዚህ አይደለም ይላታል። ጽጌረዳ አሁን የምጠይቅሽ ነገር አለ፣ ሁለት ነገር አለ የምጠይቅሽ ነገር። እዛ የምጠይቅሽ ነገር እኔ ለአንቺ ብዙ ነገር የእኔ ክብር እየነካሽ መስለኝ ብዙ ነገር ለአንቺ በድያለሁ። በጣም መጥፎ ነገር እንደ ትምህርት እንድትባረር ብዙ ነገር አድርጌያለሁ። እኔ የስከፋሽኝ መስለኝ ነው እንደዚህ የሰራሁ ይላታል ነብዩና ጽጌረዳ። ሁሉም ያደረኳቸው ነገሮች ይቅርታ እንድታደርግልኝ ነው የምፈልገው ይላታል ነብዩና ጽጌረዳ። ጽጌረዳ ደግሞ እሺ ትለዋለች። እሺ ብላ ይቅርታውን ተቀብላቸው ችግር የለም ትለዋለች ጽጌረዳ ነብዩ። ይኸውልሽ ጽጌረዳ እኔ ይቅርታ የምጠይቅሽ ከልቤ ነው፣ ከልቤ ስለሆነ አንቺም ከልብሽ ይቅርታ እንድታደርግልን ነው የምፈልገው ይላታል ነብዩና ጽጌረዳ። ይቅርታ ካላደረግሽልኝ እኔ ራሴን ይቅርታ አላደርግለትም ማለት ነው እና ይቅርታ አድርግልኝ ያለ የለመናት ነው ነብዩና ጽጌረዳ። ለጥፋቴን ሁሉም ነገር በይቅርታ እንድትቀበልኝ እፈልገዋለሁ ይላታል። እሺ ነብዩ እስከ ዛሬ የሰራሃቸው ሁሉም ነገሮች ይቅርታህን ተቀብያለሁ። ከአሁን በኋላ የምሰራው ከዚህ እንደዚህ አይነት የምሰራ ከሆነ ግን ምንም ነው ይቅርታህን አልቀበልም ትለዋለች ጽጌረዳ ነብዩ። ጽጌረዳ እኔ ከአሁን በኋላ ምንም አይነት ጉዳት አልጎዳሽም፣ ምንም መጥፎ ነገር አልሰራሽም ያለ አልሰራም፣ ለአንቺ መጥፎ ነገር አልሰራም፣ አልጎዳሽም ብሎ ይነግራታል። እሺ ትለዋለች ጽጌረዳ። እሺ ነብዩ ትለዋለች። የቀረህ ነገር ግን አለ ትለዋለች። አዎ አለኝ ይላታል ነብዩ። የቀረህ ነገር አለ ስትለው አዎ ይላታል። አዎ የሚቀረኝ አንቺ ነሽ ይላታል። አባቴ የሚናገረው ነገሮች እኔ አንቺ ካልኖር እኔ የምናደርገው ነበረ ይላታል ነብዩና ጽጌረዳ። እና ነብዩ እኔ ከዚህ በኋላ ከዚህም በላይ መናገር አልችልም፣ አባቴ የተናገረው ነገር እኔ ማናገር አልፈልግም፣ እንደዚህ አይነት ብዙ ነገር እንድናገር አልፈልግም ትለዋለች። እሺ ይላታል ነብዩ። እኔ ከአቅሜ በላይ ስለሆነብኝ ነው ይላታል። አዎ ትክክል ነሽ፣ አባቴ ያደረገው ነገር የብልግና ስለሆነ አውቃለሁ፣ ይገባኛል ይላታል። ግን ምንም ይሆን መጥፎ ነገር የስራ የሆነ ነገር የስራ አባቴ ነው፣ አባቴ አልክደውም ይላታል። አሁን ነብዩና ጽጌረዳ እንደዚህ ብሎ ሲናገራ ጽጌረዳ ደግሞ እሺ ያንተ አባት ስለሆነ እንደፈለገ ማድረግ ይችላል ማለት ነው፣ አንተ ትቀበላለህ ማለት ነው ትለዋለች። አባት እንደፈለጉ የስራ ማለት ነው ትለዋለች። አዎ እኔ ምንም አደርገው ነገር የለም አባቴ አልክድም ይላታል። ከዛ እሺ አንድ ነገር ልንገርሽ፣ የምነግርሽ ነገር አንቺና እኔ ተያይዘን ከዚህ መጥፋት አለብን ይላታል ነብዩና ጽጌረዳ። ሰው ማያውቀው ቦታ ሄደን መኖር እንጀምራለን ይላታል ነብዩና ጽጌረዳ። ጽጌረዳ ከዚህ ወጥተን ማንም ሰው ማያውቀው መኖር እንጀምራለን። እኔ የበፊት ህይወቴን አሁን ሁሉም ነገር ጥዬ ከአንቺ ጋር መኖር የምፈልገው ከአንቺ ጋር መሆን ይፈልጋለሁ ይላታል ነብዩና ጽጌረዳ። እንደዚህ ብሎ ሲነግራት አንቺስ ምን ታስባለሽ ምን ትብላለሽ ሲላት ነብዩ
ያደረካቸው ነገር ሁሉም ነገር በፊት ሁሉም ነገር ይቅርታህም ተቀብያለሁ። ከአሁን በኋላ ግን እንድትጎዳኝ እኔ አልፈቅድህልም። አይገባህም እንዴ ትለዋለች ጽጌረዳ ነብዩ። ኧረ ጽጌረዳ እባክሽ ድርቅ እንዳትበይ እኔ እኮ አፈቅርሻለሁ ይላታል ነብዩ ለጽጌረዳ። እና እኔ አፈቅርሻለሁ አንቺም እንደምታፍቅርኝ ያውቃለሁ ይለው ኤዳ ሴታ። ኧረ ያመሃል እንዴ ትለዋለች ትነካት። ከዛ ማነው ጽጌረዳ እንደምታፍቅርህ የነገረህ ያለት ነግረዋለች። ነው የነገረህ ስትሎ ከዛ በኤዳ ይዞ ያናገራት ነበረ። ከዛ እኔ እኮ ልቤን ራሴ ነው የማውቀው ለምንድነው እንደዚህ የምትልኝ ይላታል ነብዩ ነው ጽጌረዳ። ጽጌረዳ አንቺ በአንደበትሽ እንኳን ሳትነግረኝ እኔ ግን አውቅሻለሁ ታፈቅረኛለሽ ይላታል ነብዩ ነው ጽጌረዳ። ከዛ ጽጌረዳ ደግሞ እኔ አላፈቅርህም ዘወር በለልኝ ተወኝ እኔ አላፈቅርህም ትለዋለች። ጽጌረዳ ለምን እንደዚህ ትሉኛለች? እኔ እኮ ክብሬ እንደ አንቺ ነው የሚጠነቀቀው ለምንድነው እንደዚህ የምትይኝ ይላታል ነብዩና ጽጌረዳ። እሺ ጽጌረዳ እንደዚህ ያልሽኝ ያለሽው እኔ ግን ድጋሚ እዚህ ቦታ መጥቼ አብረን እንሆን ብዬ አልጠይቅሽም ያላ ነው። እንደዚህ ሲብላ ነብዩ ጽጌረዳም እኔም በህይወቴ እንደዚህ እንድጠይቅም እንዳይ አልፈልግም ብላ ጥላት ሄደች ነብዩ ማለት ነው። ጽጌረዳ በህይወቴ ላይ አልፈልግም አላፈቅርህም ብላ ጽጌረዳ ጥላት ሄደች ነብዩ። ከዛ ጽጌረዳ ወደ ቤት ተመልሳ እናቷ እቃ ያጠበት ነበረች። ከዛ እናቷ ደግሞ ጽጌረዳ ወደ ክላሳ ገብቻ ወደ ደፍተሯና ማጥናት ስታይ ግን ተገልጠል ያደረገች። ከዛ እናቷ መጣች። ጽጌረዳ ልጄ ለምንድነውማ ዛሬ ሰላም ሳትሉኝ እኮ ነው የገባሽው ምን ሆነሽ ነው ብላ ትጠይቃታለች። እማዬ ይቅርታ አድርግልኝ ሳላየሽ እኮ አደነገጥሽኝ እኮ ነው ትላታለች። ከዛ አረ ለምንድነው ዛሬ ግን ሰላም ነሽ? ሰላም ሳትሉኝ እኮ ነው የገባሽው ልጄ ትላታለች። ከዛ ጽጌረዳ ደግሞ ክላሴ እኮ ነው በሆነ ጓደኛ ምክንያት ተጣልቼ እንደዛ ሆነው ነው ብያ ትነግራታለች። ጓደኛ ናት ሀና የምትባለው አንድ ክላስ ነው በጣም የምንገባባ ልጅ ናትና እሷ በዛ ምክንያት ነው ትላታለች። ሀና ታውቂያትም ማለት ነው ትላታለች። ኧረ እኔ አላውቃትም ሀና ትባል ልጅ አላውቃትም። ምን ሆነች ነው? እሺ ምን ተፈጥሮ ነው ትላታለች። እማዬ ምን ሆነ ስትጠይቃት እማዬ አርግዛለች ትላለች። በስመ አብ ወወልድ ወመንፈስ ቅዱስ ትላለች። እናቷ ደግሞ ምንድነው ትላለች። ማነው እንደዚህ ያረጋት? ማነው እንደዚህ ያደረጋት? እንዴት ትላለች። ገና እኮ ናት 12 ክፍል ተማሪች እኮ ነች ያለት ትነግራታለች። የጽጌረዳ እናትን ደንግጣ እንደዛ እየተነገረች ነው። እረ ጽጌረዳ ልጄ ማነው የባለሻ እንደዚህ ያርገው? ገና እኮ ናት ትንሽ ናት 12 ክፍል ተማሪት እኮ ናት ትላታለች። እማዬ ለምንድነው እንደዚህ ማነው ያለባለሻት የምትይ ትላታለች። ጽጌረዳም ለምን እንደዚህ ከማን ነው ሳይሆን ከፍቅረኛ ነው እንደዚህ የሆነችው ትላታለች። ጽጌረዳም እናቷ እማዬ ከፍቅረኛ ነው እንደዚህ የሆነችውና እኔ በጣም ተናድጄበታለሁ በጣም ነው የተናደድኩባት እና እሷ ግን ምንም አልመሰላትም ቀለል አድርጋ ነው ያየችው ያለችው እና እኔ ግን በጣም ተበሳጭ ነው እናቴ ትላታለች። ተናድጄበታለሁ። ከዛ የጽጌረዳና እናት ደግሞ እሺ አንቺስ ምን አደረግሽ? ምን መከርካሽ? ስትላት እኔ ሳትፈጠር ሳታውቅ የተፈጠረ መስለኝ ነበረ ብዙ ነገር ያጽናናኋት ነበረ ግን
እና እኔ እንደዚህ መስለኝ ሳታውቅ የተፈጠረ መስለኝ ብዙ አጎና ነበርኩ። አንንሳ ግን አሁን ምንም አይመስላትም ያለ ትናገራለች። በጣም ያነደደችኝ እና ረንሳስ ምን ነክታት ነው አሁን በአሁን ሰዓት እንደዚህ የገባችው ብላ ስትነግራት እናት ጽጌረዳ እኔ ምን አካለ ነው እናቴ እሞ አንቺስ ምን አደረግሽ? ምን መከርሻሽ? እኔ በቃ ከጠገቤ እንድትርቂ ነው የምፈልገው እላታለሁ ትላለች ጽጌረዳዋን እናታ እኔ ሳትፈልግ በስህተት መስለኝ ነበረ። እሷ ግን ፈልጋ አውቃ ነው ያደረገችው። በጣም ሊያናደደችብኝ ያለት ነገራት አለች። ጽጌረዳዋን እናታ ማለት ነው። ቤተሰብ ስለነበረን ቆይታ እናመሰግናለን።